ሰላም ጋይስ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተገናኝተናል። ዛሬም እንግዲህ ዩኬ ውስጥ እንገኛለን። ዛሬ ደግሞ ኦክስፎርድ ዩኒቨርሲቲ የምናይበት ቀን ነው። እንግዲህ ይቺ የመጨረሻ የዩኬ ጉብኝት ነው የሚሆነው። ከዚህ በኋላ ወደ ጀርመን ነው የምንሄደው ማለት ነው። በጣም ትናፍቀኛለች ዩኬ፣ ግን ከአሜሪካ በላይ አይደለም የሚናፍቀኝ። እስከ መጨረሻው ተከታተሉኝ። የዩኬ ቤቶች ብሪክ ናቸው እና ቡኒ ናቸው አብዛኞቹ እና ትንሽ ዲፕሬሲንግ ነው ከተማው ሲታይ። እኔ ቅርታ እንግዲህ ካየሁት ነገር ነው። ይሄ ማይ ፐርሰናል ኦፒኒየን ነው። ዝም ያለ ከተማ ነገር ነው፣ ግን ደስ ይላል እውነት ለመናገር እና ዌዘሩን በጣም በቃ ጭጋጋማ ነው ይባላል። እንግዲህ በደንብ ወደ ዊንተር ስላልገባ ሊሆን ይችላል፣ ግን እንደዚህ አልፎ አልፎ የሚገርም ፀሐይ አለ ማለት ነው። ይኸው ታያችሁ ቤቶቹ በቃ እንደዚህ ናቸው፣ አንድ አይነት ከለር። እኔ ነጭ ቤት አላየውም ከመጣው ጀምሮ፣ እውነት ሁሉም ቡኒ ናቸው በቃ። ለማንኛውም ወደ ኦክስፎርድ እየሄድን ነው። የ2 ሰዓት መንገድ ነው ከኖቲንገም በባቡር። በጎች ሁሉም ያለ እርሻ ነው ደግሞ ይሄ። ብቻ የዩኬ ቆይታችን እንደዚህ ቀስ በቀስ እየተጠናቀቀ ነው። ቅዳሜ ወደ ሀገራችን እንመለሳለን ወደ ጀርመን። ከዛ እንግዲህ ደግሞ ወዴት ሀገር እንደሚሄድ አላውቅም። እግዚአብሔር ወደ ፈቀደበት ሀገር እንሄዳለን። ደርሰናል ጋይስ። ዛሬ በጣም እድለኛ ነን። ዌዘሩ በጣም ቆንጆ ነው። እንግዲህ እዚህ ከመጣን አይቀር ኦክስፎርድ ዩኒቨርሲቲ ነው ለማየት የፈለግ ነው። ከዓላማችን ሁለተኛውን ዩኒቨርሲቲ እስቲ ገብተን እናያለን ማለት ነው። ከኤምአይቲ ቀጥሎ ሁለተኛው ትልቁ ዩኒቨርሲቲ ነው በዓለማችን እንደሚታወቀው። ዩኒቨርሲቲ ጎበኛለሁ ብዬ አስቤ ማላቅም ነበር። ኤምአይቲን የመጎብኘት እድል አግኝቼ አልተጠቀምኩበትም ዩኤስ እየነበረን። እስቲ አሁን ኦክስፎርድን ምንድነው አሳማም ይመስላል በሬም ይመስላል። ቆይ መኪና እሺ፣ ምንድነው እቺ ነገር? በሬም ይመስላል አሳማም ይመስላል። ስማ ታክሲዎቹን ቀረጻ ቲፒካል ነው በቃ ይሄ ሌላ ቦታ ይተሳካሽ እና በጣም ቀኑ በጣም ደስ ይላል። ለንደን በጣም ኬዮቲክ ሲቲ ናት። በጣም በቃ በስማ እንደዚህ ነው አይቼ ማላቅም በእውነት ለመናገር። ከኒውዮርክ ራሱ ይበልጣል እንዴ! ኒውዮርክ መቼ ሰው አለን ያልኩት በቃ አይደል? በእግራችን ነው የምንሄደው። 6 ደቂቃ የእግር መንገድ ነው።
ቡና ባር ኮርጃ ነው ከኢትዮጵያ ተኮርጇል ይባላል። እግረ መንገዳችንን ያገኘ ነው እንጂ ለመጎብኘት ያሰብነው ኦክስፎርድ ዩኒቨርሲቲ ነው። ግን ያምራል በጣም የድሮ ህንጻ ናቸው። በቃ እዚህ ደስ የሚለው እሱ ነው። እዚህ ግን ትንሽ ላይት አፕ ያረገ ሲቲ ይመስላል። ህንጻዎቹ ብዙ ዲፕሬሲንግ አይደሉም። እንደ እንግዲህ ኖቲንጋም እንደዛ ነው ያጋጠመ ነገር ግን እዚህ እንደዛ it's all right ዩስ እንዴት እንደሚያምር በጣም ኒት ነው። ቆንጆ ፒዛ ያለ ይመስላል። You're welcome. ምኑን ነው ዲኒ እኮ አይገባኝም እኮ እንግሊዘኛቸው። ሲያምር በእናትህ መኖሪያ ከሆነ በጣም ጽድት የተማሪዎች ታድለው በእናትህ መማር አሰኘኝ። አሁን እውነት ማናስገብቶሽ እያልክ ነው በውስጥ መቼስ ግን መመየት ችግር የለውም። ፋዘር ገጭተውኝ ነበር በሳይክላቸው። ወይኔ ሲያምር ቤቱ። እኔ እንደዚህ አይነት አላየውም እስካሁን ዩኬ ውስጥ እንደዚህ አይነት ቤት ብሪክ ከለር ነበሩ እስካሁን፣ ግን እነዚህ ሲያምሩ። ስለዚህ አለ ማለት ነው እንደዚህ አይነት ቤት። እኔ እኮ ወይኔ ጨረቃዋ እዛ ጋር ደግሞ ስታምር ደርሰናል። እኔ አንድ ግቢ ነበር የመሰለኝ፣ ለካ በየቦታው ናቸው ያሉት። ኦክስፎርድ ኢንተርናሽናል ዴቨሎፕመንት። አንተ ይሄን ሁሉ እንትን ይላሉ። ስኩል ኦፍ አርኪኦሎጂ እዚህ ጋር የምታዩት ስኩል ኦፍ አርኪኦሎጂ። በቃ ይሄ እንዳለ እዚህ አካባቢ የምታዩት እንዳለ ኦክስፎርድ ዩኒቨርሲቲ ነው አለን። እንግዲህ እንዴ ኦክስፎርድ ፖቨርቲ ኤንድ ሂውማን ዴቨሎፕመንት ኢኒሺዬቲቭ ቴክኖሎጂ ኤንድ ማኔጅመንት። ሁሉም በቃ አንተ የሌለ ነገር የለም። ሁሉንም ትምህርት ነው እንደሚያስተምሩት። እዚህ እነዚህ ሞል ህንጻዎቹ እንትን እኔ እኮ አንድ ትልቅ ግቢ ውስጥ በቃ ነበር የመሰለኝ። ሮዝሜር አሜሪካን ኢንስቲትዩት ይላል። ይሄ ደግሞ እዛ ጋር ሪሰፕሽን አለ። እንጠይቃት። ጥሩ ነው ማወቅን የመሰለ ነገር የለም። ኢንጂነሪንግ ዲፓርትመንቱ ጋር ልንሄድ ነው። ምክንያቱም እሱ ነው ማየት የሚፈልገው ብሏል።
እስቲ እንየውም እንደሚመስል ወደዛ እንሄዳለን። አሁን ሶፋር ግን ይሄ ነው ያለው ነገር ይሄ ነው። ያው ልጆቹ እያጠኑ ነው ውስጥ። እኔ ግን የጠበቅኩት የሆነ ትልቅ ግቢ ውስጥ ምናምን ካፖርት አድርገው መነጽር አድርገው በቃ እንደ ሄሪ ፖተር ለብሰው ለምንድን አላውቅም። አይምሮ ላይ ያለው እሱ ነው። መጣላችሁ ይሄ ቡኒ ህንጻ ያላችሁ። አሁን እንደዚህ አይነት ህንጻ ነው እኔ በብዛት ሲሄድ ያየሁት የነበረው። ያው አሁንም እሱ ነው ያለው። ኦክስፎርድ ዩኒቨርሲቲ ውስጥ ያለ ሮቢን ኮሌጅ ነው ይሄ። በቃ ስማቸው ይለያያል። በቃ ሁሉም ልክ አዲስ አበባ ዩኒቨርሲቲ ውስጥ እንደ ኤአይቲ ነው የሚባለው፣ ኤፍቢ፣ የኛ ደግሞ ህንጻ ኮሌጅ በየሰፈሩ እንደሚለያየው ነው። አንድ ቦታ አይደለም። በቃ የዛሬው ኮንተንት ዩኒቨርሲቲና ዩኒቨርሲቲን በተመለከተ ነው። ቶሎ ሊያልቅ ይችላል፣ እንዳትናደዱ። ይሄኛውም ኦክስፎርድ ሊሆን ይችላል እንግዲህ በዚህ አይነት እኮ እንዳለ ከተማው ነው ማለት ነው። ስንት ተማሪ ነው በአመት የሚያስመርቁት? ይሄን የሚያክል ግቢ ይዘው ጋር የሚቀርም ነው። ሂውጅ ሮበርት ቱርክ ቢልዲንግ ይሄ ነው። አንደር ኦክስፎርድ ዩኒቨርሲቲ ያለ አንደር ኮንስትራክሽን ናቸው ደግሞ ሲጀመር። ጋይዝ ውስጥ መግባት አትችሉም ተባለ። ባንጠይቃቸው ዝም ብለን ብንገባ የሚያስገቡን ይመስለኛል። እዚህ ተማሪዎቹ ምን እየሰሩ ነው? ራሴን ያመኛል ተማሪ ሳይ። 3D ፕሪንቲንግ ነው መሰለኝ። ያ ፊላመንት ምናምን 3D ፕሪንቲንግ ነው ጋይስ። አንፎርቹኔትሊ ኤኒዌይስ ያው ዲፓርትመንት ኦፍ ኢንጂነሪንግ ይሄ ነው። ፐብሊክሊ አክሰሳብል አይደለም። ኤምአይቲ እና ሃርቫርድ ግን ፐብሊክሊ አክሰስ ማድረግ ይቻላል መሰለኝ መስላል። ጋይስ እንደጎመጀን አላገኘነውም። ዲፓርትመንት ኦፍ ኢንጂነሪንግ ሳይንስ፣ ዲፓርትመንት ኦፍ ማቴሪያልስ እና ዲፓርትመንት ኦፍ ፊዚክስ ነው ይሄ። አይ ትልቅ ነው ግን አንተ ከዚህ ሳይድ ደግሞ ይሄ ነው። ዘመናዊ ህንጻ ነው ያላቸው ሪሌቲቭሊ ከሌሎቹ። ፊዚክስ፣ ኢንጂነሪንግ፣ ሳይንስ፣ ማቴሪያልስ። ኦክስፎርድ ይሄን ይመስላል። የዩኒቨርሲቲ ጊዜን ሳስብ እኔ እጨናነቃለሁ ገና ስለ ዩኒቨርሲቲ ሳስብ ማለት ነው። እዛ እንኳንም ውስጥ አልገባው ብዬ ነው እንደውም ደስ ያለኝ። ግን ይሄ ነው በቃ። በጣም ከተማው ግን ያምራል። ደስ የሚል ቦታ ነው። ኢንጂነሪንጎች ያሉት በጣም ኮዚ የሆነ ሲቲ ነው። በቃ ኬዮስ ያልበዛበት ሬስቶራንት ነው። ለማንኛውም እራታችንን በልተን ወደ ሀገራችን እንመለሳለን። ሼክ ሻክ የሚባል ቦታ ነው የምንሄደው አሁን። በጣም ቀምሰ ነው ባለፈው ለንደን ሄደን በጣም ነው የወደድነው። አይ ሆፕ ይሄኛውም እንደዚህ እንደሚሆን። ይሄም ፕሮባብሊ ዩኒቨርሲቲ ነው የሚሆነው። ፋሲለደስን ነው የሚመስለው ይሄ ግቢ ደግሞ። ለማንኛውም ጋይስ እራታችንን እንበላለን። አብረን እንሂድ። ክሪስማስ ማርኬት ዞር ዞር እንላለን ለዛሬ። ክሪስማስ ኢን ኦክስፎርድ ይላል። ተነስቻለሁ። እቺ ማናት? ኦኬ ሄሪ ፖተር እንትን ነው። ይሄ ቲም ነው የሄሪ ፖተር። ይኸው አልቲሜት ሄሪ ፖተር ስፔል ቡክ ይላል። ስፔል ቡክ ማለት ይሄ አስፈሪ ነው ጋይስ። ጉዟችን የኦክስፎርድ ጉዟችን እንደቀጠለ ነው። ክሪስማስ ማርኬት ዞር ዞር ብለን አንዳንድ ነገሮችን እናያለን ማለት ነው።
በጣም የወደድኩት በርገር ቤት ነው ከዩኬ። አላቅም ሌላ ሀገር ይኖር አይኖር። ለማንኛውም የዛሬው ቪዲዮ ይህን ይመስል ነበር። በሚቀጥለው ቪዲዮ እስከምንገናኝ መልካም ቀን።